ሰላም እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ፣ ላይክም በማድረግ ብዙ እይታ እንዲያገኝልኝ። ዛሬ እስቲ አብዮቱ መነሻውና መከላከያው ምንድነው? የአሪጣጣሊስ ዲሞክራሲ ምን ይመስላል? እና ፖለቲካዊ ፍልስፍናና እይታቸውን እናያለን። እስከዛው ላይክ ሰብስክራይብ አድርጉ። እሺ እንዴት ናችሁ? የአሪጣጣሊስ ዲሞክራሲና መካከለኛው መደብ የሚለውን እስቲ እንመልከት። ያው አሪጣጣሊስ እንደሚያምነው ያው ዲሞክራሲ ህጋዊ የሆነ የብዙሃን አስተዳደር ስልት ፖሊቲ ማፈንገጥ ውጤት ነው ይላል። ከዚህም በላይ ያው ተራው ዜጋ ያን ያህልም የፖለቲካ ጥበብን ይገነዘባል ተብሎ እምነት የሚጣልበት አይደለም። ቢሆንም ግን ህዝባዊ ያው የፖለቲካ ተሳትፎ እጅጉኑ ያስፈልጋል። ብዙሃን በተናጠል ሲገመገሙ ድንቅ ብቃትን ያልተላበሱ ላይሆኑ ይችላሉ። በጋራ ተደምረው ሲመጡ ግን በየግላቸው ባይሆንም በአንድነት ሆነው ምርጥ የሚባሉ ጥቂቶችን ሊበልጡ ይችላሉ ይለናል። ዲሞክራሲ ያው ሁለት ገጽታ አለው ወይንም ሁለት አይነት ዲሞክራሲ አለ ይለናል። ህዝባዊና ህገ መንግስታዊ ይላል። ለመንግስት ህግ በተበጀለት ስርዓት ውስጥ የብዙሃን የበላይነት ገደብ አለው። እነዚህ መሰረታዊ የህግ ገደቦች የአናሳዎቹን እና የግለሰቦችን መብት ለማስጠበቅ የሚዘጋጁ ናቸው። ህዝባዊ ዲሞክራሲ ግን ገደብ አያውቀውም። በህዝባዊ ዲሞክራሲ ብዙሃኑ እንዲያው ራሱን ያስተዳድራል ብለን መሳሳት አይኖርብንም። ያው በአሪጣጣሊስ ትንታኔ መሰረት ማለት ነው። ይልቁን አንድ ዝነኛ የህዝብ ስሜትና ፍላጎት ይዞ የሚለፈልፍ አፈጮሌ መሪ የስልጣን መንበር ይቆናጠጣል። ይህ መሪ በራሱ ሊንቀሳቀስ ወይንም ትክክለኛ ብሎ ያመነበትን ሐሳብ ሊተገብር አይችልም። ምክንያቱም ያው የህዝብን ስሜት እየተከተለ በነፈሰበት ይነግዳል እንጂ። ያው በሁሉም አገራት ተለይተው የሚታወቁት ሶስት የዜጋው ክፍሎች ወይም መደቦች ይገኛሉ። በጣም ሀብታሞች፣ በጣም ድሆችና መካከለኛው መደብ ምንለው ማለት ነው። ይህን ይልና በሁለት ጠርዞች መካከል የሚኖርን አማካይ መንገድ ትክክለኛነት ካስረዳ በኋላ መካከለኛው መደብ ምርጡ መሆኑን ይደነግጋል። ሲቀጥል በዚህ ሁኔታ ውስጥ ያሉ ሰዎች ምክንያታዊነትን ለማዳመጥ ያው ዝግጁ ናቸው። ከሁለቱ በአንደኛው ጠርዝ ያሉት በጣም ቆነጃጅቱ፣ በጣም ጠንካሮቹ፣ በጣም ጨዋዎቹ እና በጣም ሀብታሞቹ ወይንም ደግሞ በተቃራኒ በጣም ድሆቹና በጣም ደካሞቹ ግን የምክንያትን መንገድ ለመከተል ይቸገራሉ። የመካከለኛው መደብ አባላት ከምኞት ፈተና የነጹ ናቸው። ማንም እንደሚረዳው በወታደራዊውም ሆነ በህዝባዊ አገልግሎት ውስጥ የጠለቀ የትልቅነት ምኞት ሲበዛ አደገኛ ነው። ሁሉም ያው የመካከለኛው መደብ አባላት ምክንያታዊነት የተላበሱ ናቸው ባይልም ሁኔታዎች ግን እንደተመቻቹላቸው አምነዋል። ስለዚህ ይላል መካከለኛውን መደብ ማዕከል አድርጎ የተዋቀረ ማህበረሰብ ምርጡ ነው። አሪስጣጣሊስ ወይም ፖለቲክስ ለፖለቲካዊ ለውጥ ውስጥ ሰፋ ያለ ስፍራ ሰጥቶታል። ይህንን የማድረግ ዓላማ የተረጋጉ መንግስታትን እንደምን ለመፍጠር እንደሚቻል ለማወቅ ያስችላል በሚል ነው። የአብዮትን አነሳስ ከዲሞክራሲና ከኦሊጋርኪ አንጻር ተንትነዋል። ሁለቱም ያው ስርዓቶች በራስ ወዳድ እና በስልጣን እርካብ ወደ ላይ ለመመንጠቅ በሚሹ አባላት የተሞሉ በመሆናቸው ለአብዮት የተጋለጡ እንደሆኑ ያስባል። ዲሞክራሲ የታነጸበት መሰረት ሰዎች በአንድ ጉዳይ እኩል ከሆኑ በሁሉም መመዘኛዎች እኩል ናቸው የሚል እሳቤ ነው። ኦሊጋርኪም በአንዳች መለኪያ እኩል ያልሆኑ ግለሰቦች በሁሉም መለኪያዎች እኩል አይደሉም የሚል መነሻ አለው። እነዚህ ስርዓቶች የሚያቀርቡት ፍትህ ፍጹማዊ ሊሆን አይቻለውም። ስለዚህ ፍጹም ፍትህን የሻቱ አካላት አብዮት ማስነሳት አይዳግታቸውም። ያው አብዮቶችን ለመከላከል አብዮቶችን ማወቅ ይጠቅማል። የበርካታ ሀገራት የብዙ መንግስታትን ገጠመኞች መመርመር ያስፈልጋል። መንግስታት መረጋጋትን የሚሹት እና በአንዳች ነውጥ ላለመተረማመስ የሚፈልጉ ከሆነ ሊከተሏቸው የሚገቡ 6 መርሆች አርቅቀዋል። የመጀመሪያው መርህ
ተራው ዜጋ በጥንቃቄ መያዝ አለበት ይላል። ያ ማለት የመንግስት እያንዳንዱ እንቅስቃሴ ተራውን ዜጋ ማስደሰትን ያማከለ ይሁን ማለት አይደለም። ነገር ግን ተራው ዜጋ የአብዮት እምቅ አቅም የቋጠረ መሆኑ ሊዘነጋ አይገባውም። ስለዚህ መሪዎች በጥንቃቄ ሊይዙት ይገባል። የአንዳንድ መንግስታት የመረጋጋት ሚስጥር የህጋቸው እና የስርዓታቸውን በአግባቡ መደራጀት ሳይሆን መሪዎች ከተመሪዎቻቸው ጋር ያዳበሩት የወዳጅነት ስሜት ነው። የፖለቲካዊ ስልጣን ተጋሪ ባይሆንም እንኳን ተራው ዜጋ መሰረታዊ ፍትህ ሊያሟላለት ይገባል። ለምሳሌ ጥሩ ደሞዝ ያስፈልገዋል። የቀረጥና የግብር ዕዳ ከአቅሙ በላይ ሊጫንበት አይገባውም። በገዢው መደብ አባላት መካከል ወንድማማችነትን ማዳበር ግድ ነው። ከዚህ በላይ የስልጣንን የእድል በር ብቃት ላለው ማንኛውም ዜጋ በመጠኑ ክፍት መሆን አለበት። ለድሆች የተለየ ትኩረት መሰጠት አለበት። አንድ ባለጸጋ ድሆችን ቢበድል ሊጣልበት የሚገባው ቅጣት የራሱ መደብ አባላት ላይ በደል ሲፈጽም ከሚጣልበት ቅጣት በአያሌው መክበድ አለበት። ሁለተኛው ነጥብ ውስጣዊ ህብረት ሊፈጠር የሚችልበትን አንድ መላ ዜጎችን በሙሉ በአንድ የጋራ ጠላት ዙሪያ ማሰባሰብ ነው። ችግሩ ከድንበር ወዲያ ማዶ ምንም አይነት የውጭ ጠላት ላይኖር መቻሉ ነው። በዚህ ጊዜ ጠላት መፍጠር አለበት። ስርዓት ጠብቆ ሊዘልቅ የሚችለው አደጋ ስለጠፋ ብቻ ላይሆን ይችላል። እንዲያውም እውነታው የዚህ ተቃራኒ ነው። አደጋ ሲቀርብ ሰዎች ይደነግጣሉ፣ ይረበሻሉ። ስለዚህ ያለውን ስርዓት አጥብቀው ለመያዝ ይገፋፋሉ። ስለዚህ ስርዓት ባለበት እንዲቀጥል የሚሹ ሁሉ ሰዎችን በድካም ለማይናጠብ ንቁ ጥበቃ የሚገፋፉ አደጋዎችን ማሳየት አለባቸው። በአጭር አነጋገር የራቀን ማቅረብ አለባቸው። ሶስተኛው በጣም ቀላልና ያልተወሳሰበ በመሆኑ ቸል ሊባል ይችላል። መሪዎች አብዮት እንዳይነሳባቸው ከፈለጉ ይላል ፈላስፋው፣ እጆቻቸውን ከህዝብ ንብረት ይሰብስቡ። ተራው ህዝብ በስልጣን ባለመመካቱ ሊቀየም ይችላል። የራሱ ኑሮ እየገፋ ጣጣውን ሌሎች ሊያስፈጽሙለት ማለት ሊያስተዳድሩለት በመቻላቸው የመቀናጣት ደስታ ሊሰማው ይችላል። እጅግ የሚያስቆጣ ሁኔታ ግን ስልጣን ላይ ያሉት ግለሰቦች የህዝብን ሀብትና ንብረት እየመዘበሩ እንደሆነ ካሰበ ነው። ግብር ከፋዩን መስረቅ ገንዘብ ከመውሰድ ጋር ብቻ የሚተሳሰር ተራ የሌብነት ጉዳይ አይደለም። ማህበረሰብ በአንድነት የተዋቀረበትን እና ወደ መልካምነት የሚያደርገው ጉዞ የሚራብበትን የእምነት የመተማመን ግንብ ይንዳል። እጁ ንጹህ የሆነ መሪ ይላል አሪጣጣሊስ ሌላ ውጥኖቹን ለመተግበር አይቸገርም። ምክንያቱም ብዙ ነገር ያንን ያህል የህዝብን ቀልብ ሊነጥቅ አይችልም። አራተኛው ነጥብ አብዮት እንዳይፈጠር ዘንድ ፖለቲካዊ ስርዓት የማይነቃነቅ ህዝባዊ ድጋፍ ያሻዋል። ስርዓት ተጠብቆ እንዲቆይ ተደጋግሞ የሚጠቀሰው መሰረታዊ መርህ ስርዓቱ እንዲቀጥል የሚፈልጉት ዜጎች ቁጥር የስርዓቱን መቀጠል ከማይፈልጉ በአያሌው ሊልቅ እንደሚገባው የሚያስረዳ መርህ ነው። ተፈጻሚነት መከታተል ያሻል። ይህ ቆይተን የምንቃኘው የማኪያቬልን አስተሳሰብ የሚያስታውስ አስተያየት ይመስላል። ከውጭ ከሚመጣ አደጋ ጋር መተሻሸት የከፋ አካሄድ ቢመስልም ከውስጥ አብዮት የበለጠ አውዳሚ ሊሆን አይችልም። በአሪጣጣሊስ እይታ ማለት ነው። አምስተኛው ነጥብ አሪጣጣሊስ ዲሞክራሲና ኦሊጋርኪ አንድ የህዝብን ስሜት እከተላለሁ በማለት ሌላኛው ደግሞ የአስተዳደር ጥማት ያላቸው ፈላጊዎች ላይ በሩን በመዝጋት ለአብዮት ክፉኛ የተጋለጡ ስርዓቶች እንደሆኑ ያምናል። አብዩ ችግራቸው ፍጹም ያለመሆናቸው ነው። ስለዚህ ህዝባዊ አመፅን እንዲያስተናግዱ ከፈለጉ ወደ ፍጽምና መጠጋት አለባቸው። ፍጹማዊ ዲሞክራሲና ፍጹማዊ ኦሊጋርኪ መሆን ይኖርባቸዋል። ዲሞክራሲም ኦሊጋርኪም ከትክክለኛው ያፈነገጡ መስመሮች ቢሆኑም ሊታገሷቸው የሚቻል ስርዓቶች መሆን ግን ይቻላቸዋል። ነገር ግን አንዳቸውንም በያዙት አዝማሚያ ወደፊት ለመግፋት ከተሞከረ እጅግ የከፋ ስርዓት ከማምጣትም በላይ ከተውኑ ስርዓት ለመባል የማይበቃ ሁኔታን መፍጠር ሊያስከትል ይችላል። አብዮት የሚመነጨው በስልጣን ላይ ያሉ ግለሰቦች ስልጣናቸውን ሲመዘብሩት ከሆነ የፖለቲካ ስርዓቱ ለዚህ መርዝ ማርከሻ የሚሆን ኪኒን መቀመም
አለበት። የመንግስታት መረጋጋት ከሚፈጥሩ እና የፖለቲካ ስርዓትን እድሜ ከሚያስረዝሙ መድኃኒቶች መካከል ተቋማት መቀየድ ዋናው ነው። ተቋማትን መቀየድ ስንል እንዳሻቸው እንዳይፈነጩ የስልጣን ገደብ ማበጀት፣ ያ በትክክል መተግበሩን መቆጣጠር ማለታችን ነው። ስድስተኛው የመሪዎችን ተግባር የህዝባቸውን ፈቃድ ለማግኘት መታተር ሲሆን ይህ ጥረታቸው ደግሞ በሁሉም መደቦች ያሉ አባላትን ሊያጠቃልል ይገባል። ስለዚህ መሪዎች ተመሪዎቻቸውን ስለ ፖለቲካዊ ህይወት በአግባቡ ማስተማር አለባቸው። ዜጎች የህግ አክባሪነት እሴትን ዋጋን እንዲያውቁ ያስፈልጋል። በማህበረሰቡ ውስጥ እየተተገበረ ያለው ፖለቲካዊ መንፈስ ማስረጽ፣ ያለበለዚያ አመጽ አይቀርም። የስርዓቶችን መረጋጋትና ዘላቂነት ማስጠበቅን በተመለከተ እስካሁን ከተዘረዘሩት ብልሃቶች ሁሉ በጣም አስፈላጊ ነገር ግን አሁን ቸል እየተባለ ያለ ጉዳይ ቢኖር ዜጎችን ከስርዓቱ ጋር በሚጣጣም ሁናቴ ማስተማር ነው። ምርጥ ህግጋትን ማሰናዳት፣ ዜጎች በልማድ ኃይልና በትምህርት ተጽዕኖ ተገርተው ለስርዓቱ የሚመች መንፈስ እስካላዳበሩ ድረስ ተገቢውን በአጠቃላዩ ህዝብ መልካም ፈቃድ ቢሆንም እንኳን ምንም ፋይዳ የለውም። ተገቢው መንፈስ ደግሞ ስርዓቱ ዲሞክራሲያዊ ከሆነ ህግጋት ዲሞክራሲያዊ፣ ስርዓቱ ኦሊጋርኪ ከሆነ ደግሞ ህግጋቱም ኦሊጋርካዊ እንዳይሆኑ ይጠየቃል። በእርግጥ የፖለቲካ ትምህርት በተለይ ደግሞ በመንግስት የሚሰጥ ሲሆን አወዛጋቢነት አያጣውም። አሪስጣጣሊስ በዚህ ረገድ ምን ያህል ርቀት መጓዝ ጤናማ ነው ብሎ እንደሚያምን እንመልከት። ሰዎች አብዮተኛ የሚሆኑት ከግል ህይወታቸው ከሚያያይዙ ጉዳዮች የተነሳ ነው። ይህ የሚጠቁመን የመንግስት ኃላፊዎች ከተመሰረተው ስርዓት ሚዛን የማፈንገጥ አዝማሚያ የሚያሳዩ ግለሰቦችን መቆጣጠር አለባቸው። እነዚህ አፈንጋጮች በዲሞክራሲ ስርዓት ውስጥ በዲሞክራሲያዊ ሁኔታ አይኖርም። በኦሊጋርኪ ስርዓት ውስጥ ሆነውም ኦሊጋርካዊ መንገድን አይከተልም። እስቲ ፈላስፋና ፖለቲካን ባጭሩ እንያት። አፍላጦን ፈላስፋን የፖለቲካ መሪ ለማድረግ በመሞከሩ ዝና ገብይቷል። አሪስጣጣሊስ ግና ፖለቲካ ተቋማትን በመመስረት እና በዜጎች ላይ አተኩሯል። በአፍላጦን አመለካከት መሰረት ማህበረሰብ ፈላስፎችን ለማንገስ እስካልተዘጋጀ ድረስ የምክንያት ሰዎች ከፖለቲካ ራሳቸውን ማግለል አለባቸው። አለበለዚያ ፍልስፍናዊ ንጽህናቸው ጥያቄ ላይ ይወድቃል። አሪስጣጣሊስ ግን ይህ እሳቤ የሚሟገተው በሚመለከተው መልኩ በጣም የሚሻለው ህይወት የትኛው ነው? የፖለቲካና የተግባር ወይንስ ከሁሉም ውጫዊ ነገሮች የመነጠል? በአሪስጣጣሊስ እይታ መሰረት ፈላስፋው የበላይ ሆኖ ባያስተዳድርም ፖለቲካ ውስጥ የመሳተፍ ግዴታ አለበት። ሊታወስ የሚገባው ቁም ነገር ፈላስፋም ቢሆን አንድ ዜጋ መሆኑ ነው። ፈላስፋ መልካምን ነገር አውቃለሁ በግል ማንነቴም ተግብሬዋለሁ የሚል ከሆነ በተለይ ራሱን ከፖለቲካ ማራቅ የለበትም። መልካምነት ትርጉም የሚኖረው በተግባር ሲገለጽ ብቻ ነው። ከፖለቲካ ጋር በተያያዘ ፍጹም መልካምነት ትርጉም አልባ ነው። መልካምነት ብቻውን በቂ አይደለም። መልካሙን በማድረግ ለንቁ ተሳትፎ የሚሆን አቅም ያስፈልጋል ይላል አሪስጣጣሊስ። ፈላስፎች ከፍተኛ ስልጣን መያዝ አለባቸው ሲል መከራከሩ አይደለም። እንዲያውም የምክንያት ሰዎች በፖለቲካ ውስጥ መሳተፋቸው በራሱ የመልካም ህግጋትን መምጣት አያረጋግጥም ባይ ነው። ነገር ግን መልካም ሀሳብ የሚያዋጡ ሁሉ በፖለቲካ ውስጥ መሳተፋቸውን ስርዓቱን እንደሚያጎለብተው ጽኑ እምነት አለው። እሺ ለዛሬ ይሄ በቃናል። ሰብስክራይብ አድርጉ፣ ላይክ አድርጉ። ኔክስት ቅዱስ አውግስቲን እና ክርስቲያናዊ ፖለቲካ ፍልስፍናዎችን እናያለን። የሮማ መውደቅ ከኔ ጋር ከሆናችሁ የሮማ መውደቅና የአውግስቲን መነሳትን እንመለከታለን። እስከዛው ባይ